መንግስት የሀገሪቱን ሁለንተናዊ ብልጽግና ለማረጋገጥ ብዝሃ ሴክተር ኢኮኖሚ ልማትን ተግባራዊ በማድረግ በየዘርፎቹ በርካታ ስኬቶችን በማስመዝገብ ላይ ይገኛል። መንግስት የንግዱ ማህበረሰብ በሀገራችን ለተመዘገቡ ሁለንተናዊ እድገቶች የሚያበረክተው አስተዋጽኦ የጎላ መሆኑን ስለሚረዳ ተገቢውን እውቅና ይሰጣል። የግሉ ዘርፍ ለንግድ ስርዓቱ ውጤታማነት የማይተካ ሚና አለው። በተለይ በበርካታ ሀገራት እንደሚስተዋለው ፈጠራን ያማከለና እሴት የተጨመረበት ምርትና አገልግሎትን በጥራት ለተጠቃሚው ከማድረስ አንጻር ሚናው እጅግ ከፍተኛ ነው። የለውጡ መንግስት የንግድ ስርዓትን ዘመናዊ፣ ፍትሃዊና ተወዳዳሪ በማድረግ የንግዱ ማህበረሰብ ለሀገራችን ኢኮኖሚ እድገት፣ ለዘላቂ ልማት መረጋገጥና ለዜጎቻችን የኑሮ ደረጃ መሻሻል ከዘርፉ የሚጠበቀውን ድርሻ እንዲወጣ አበክሮ ይሰራል። መንግስት ከፍተኛ የውጭ ምንዛሪ በማውጣት የሚያስገባውን ነዳጅ አቅርቦት፣ ስርጭትና ግብይት በተደራጀ መልኩ ለመምራትና ለማስተዳደር ባለፉት 3 ዓመታት ጥቅል የነዳጅ ድጎማን በሂደት በማስቀረት ወደ ዋጋ ማረጋጊያ ፈንድ አስተዳደር ስርዓት ለመመለስ በመንግስት በተቀመጠው አቅጣጫ መሰረት የተሳካ ስራ መስራት ተችሏል። እያደገ የመጣውን የኮንስትራክሽን ዘርፍ ተከትሎ የግንባታ ግብዓቶች በተለይም የሲሚንቶ ፍላጎት በመጨመሩ ምክንያት የአቅርቦት እጥረት በመስተዋሉ ችግሩን ለመቅረፍ የተለያዩ ማስተካከያ እርምጃዎችን በመውሰድ ታግዶ የነበረው የሲሚንቶ ኢንቨስትመንት መስክ እንዲፈቀድ በመደረጉ በርካታ የሲሚንቶ ኢንቨስትመንት ኩባንያዎች እውን ሆነዋል። ለነባር ፋብሪካዎች ማስፋፊያ ኢንቨስትመንት እንዲበረታታ እድል ተፈጥሯል። የሲሚንቶ አቅርቦት፣ ግብይትና ስርጭት ሙሉ በሙሉ ለገበያው እንዲመራ በመተውና የፋብሪካዎች ምርታማነት እንዲያድግ ትኩረት በመደረጉ በኩንታል እስከ 2400 ድረስ ደርሶ የነበረው የሲሚንቶ ዋጋ በአሁኑ ወቅት በኩንታል ከ1200 ብር በታች በመሸጥ ላይ ይገኛል። መጪው ዘመን ይዞ ከሚመጣው እድል የሚገባንን ድርሻ ለመውሰድ ከወዲሁ ነገን ታሳቢ ያደረገ ዝግጅት ማድረግ ያስፈልገናል። ከዚህ አኳያ በከፍተኛ ኃላፊነትና ቁርጠኝነት ተምሳሌት የሚሆን ውጤታማ ስራ በማከናወን ላይ የሚገኙ የግሉ ሴክተር ተዋናያንን ማፍራት ጀምረናል። ኢትዮጵያን የዓለም አቀፍ ንግድ ስርዓት አካል የማድረግ ውጥን ከተጀመረ 2 አስርተ ዓመታትን አሳልፈዋል። በዚህ ረገድ ለዓመታት ያልፈታነውን የዓለም ንግድ ድርጅት የአባልነት ድርድር ከተቋረጠበት እንዲያንሰራራ ማድረግ ብቻ ሳይሆን በአጠረ ጊዜ ውስጥ እንዲሳካ በከፍተኛ ትኩረት እየሰራን እንገኛለን። ባለፈው መጋቢት ካደረግነው ስኬታማ 5ኛው የሥራ ላይ ቡድን ስብሰባ ወዲህ መጪው ሐምሌ ለሚካሄደው ለ6ኛው የሥራ ላይ ቡድን ስብሰባ በጊዜ የለንም መንፈስ በትጋት እየሰራን እንገኛለን። ከአንድ ዓመት ባነሰ ጊዜ ውስጥ አባልነታችንን ለማሳካት አልመን በትጋት እየሰራን ነው። የግሉ ዘርፍም እነዚህ አህጉራዊና ዓለም አቀፋዊ ብሎም ቀጠናዊ ትስስሮች ይዘው የመጡትን የገበያ ዕድሎች በሚገባ ለመጠቀም ከወዲሁ ማዘጋጀት ይጠበቅባቸዋል። ከሪፎርም ስራዎች በላይ በምን አይነት ዓለማዊ ሁኔታና በምን አይነት ሀገራዊ ሁኔታ ሁነን ነው ያመጣናቸው የሚለው ደግሞ መዘንጋት የለበትም። እጅግ በጣም ያልተመቸ ዓለማዊ ሁኔታ፣ እጅግ በጣም ያልተመቸ ሀገራዊ ሁኔታ በነበረበት ነው እነኚህን ትልልቅ ስራዎችን መስራት የተቻለው። የመንግስት ቁርጠኝነት ያረጋገጡ፣ የእናንተም ቁርጠኝነት ያረጋገጡ፣ የወደፊቱን ተስፋ በእጅጉ የሚያሳድጉ ስራዎች ናቸው የተሰሩት። የኮቪድ ሁኔታ፣ የራሽያና የዩክሬን ሁኔታ፣ የጦርነቶቹ፣ በሀገር ውስጥ የነበሩት የግጭት አለመረጋጋት፣ የሰላም የመሳሰሉት ሁኔታዎች ባሉበት ነው እነኚህ ሁሉ ተቋቁመን አንዳንድ መጥፎ አጋጣሚዎችንም እንደ ድል እየተጠቀምን እየሰራን ዛሬ ደረስንበት ደረጃ ላይ ደረስነው። ባለሀብቶች የኢትዮጵያ የሀገረ መንግስት ግንባታው ትልቁ ሼርሆልደሮች እናንተ ናቸው። ትልቁ ሼርሆልደሮች እናንተ ናቸው። ሀገርን እንደ አንድ ካምፓኒ ብንቆጥራት በዚያ ካምፓኒ ውስጥ ትልቅ ላባችሁን ያፈሰሳችሁ፣ ሀብት ያፈራችሁ፣ ሀገር ሰላም ስትሆን በጣም የምትጠቀሙ፣ ሀገር ሰላም ስታጣ በጣም የምትጎዱ እናንተ ናቸው። ስለዚህ የሰላም ሂደታችን እንዲሳካ መንግስት የጀመራቸውን ስራዎች በማጠናከር በኩል የእናንተ ሚና እጅግ በጣም ከፍተኛ ነው። ከመትከል ወደ ማንሰራራት ነው። ፖለቲካችን ያለበት ሁኔታ ይታወቃል፣ ሰላማችን ያለበት ሁኔታ ይታወቃል፣ ኢኮኖሚያችን ያለበት ሁኔታ ይታወቃል። ይህንን የበለጠ ወደ ማንሰራራትና ይበልጥ ከዚህ በላይ ውጤታማ እንዲሆን የማድረግ ስራ መስራት አለብን። ጠንካራ ሀገር መገንባት አለብን። ኢትዮጵያን የአፍሪካ የብልጽግና ተምሳሌት ማድረግ አለብን። እኛ ከአክሱም ነው የምንቀዳው፣ ከላሊበላ ነው የምንቀዳው፣ ከሐረር ነው የምንቀዳው፣ ከጎንደር ነው የምንቀዳው፣ ከገዳ ሲስተም ነው የምንቀዳው። በእያንዳንዱ ትልቅነታችን የምንገልጽባቸው የቆዩ
ብዙ ሌጋሲዎች አሉ። ስለዚህ ነገ ከነገ ወዲያም በአፍሪካ ትልቅ ሀገር ለመገንባት ቀደም ሲል ያከማቸናቸውን እርሾዎች በተገቢው መንገድ የመጠቀም አዲስ ትልቅ ሁላችንም የምንከበርባትን የበለጸገች ኢትዮጵያ በመገንባት ሂደት ደግሞ የዛሬውን አሳይመንት መስራት ይጠበቅብናል። ኢትዮጵያ ውስጥ ላለፉት ረጅም ዓመታት ከዓለም የኢኮኖሚ ስርዓት በተቃረነ መንገድ የነበረ በተለይ የፎሬን ከረንሲ የውጭ ምንዛሪ አስተዳደር ስርዓታችንን በእጅጉ ያሻሻለ አሁንም በህጋዊ መንገድ የገቢና ወጪ ንግድ ላይ ለመሳተፍ እና ውድድርን የሚያበረታታ ስርዓት እንዲዘረጋ ከማድረግ አኳያ ትልቅ የመንግስት ውሳኔ የተወሰነበትና አሁን ባለፉት 10+ ወራት ማይናቅ ውጤት በኤክስፖርት በገቢ ያስገኘ ያለ ሪፎርም በኢትዮጵያ ውስጥ ተከናውሏል። ታክስ በፈቃደኝነት የመክፈል ባህልን ማሳደግ አሁንም ገና ያልተሻገር ነው ችግር ስለሆነ እሱን የታክስ ሞራል ግንባታ ላይ መስራት፣ ዲጂታላይዜሽንን በማስፋፋት ሌብነትና ብልሹ አሰራርን መግታት፣ ለሌብነት ያልተመቸ አገልግሎት የመስጫ እና የታክስ አስተዳደር ስርዓት የመገንባት ጉዳይ፣ ኮንትሮባንድና ህገወጥ ንግድን መቆጣጠር፣ ከገቢ አንፃር በመካከለኛ ጊዜ የገቢ ስትራቴጂ የተቀመጠው ከ2018 እስከ 22 በየአመቱ 1% ፖይንት የማሳካት ግብን እውን ማድረግ፣ በ2022 የፌደራል መንግስት ገቢ 3.5 ትሪሊየን እንዲደርስ ማስቻል የሚሉ የቀጣይ አቅጣጫዎች አሉ። እናቀዋለን እየተሰራ ያለውን ነገርና ውሸት ቢኖረው ያወጣን ይሄ ቦታ ላይ ስተታለው ሎት ነበር። እንደውም አንዳንድ ነገሮችን በተወሰነ መጠን ሚስ ያረጓቸው ወይ ቀለል አርጓቸው ያሳለፏቸው ነገሮች ሁሉ አለ በየገምታለውኝና ሶስታችሁም በዚህ መንገድ የተሰራ አገር እየሰራ ካለ መንግስት ጋር የዚህ ታሪክ አካል በመሆናችሁ ድለኛ ናችሁ ብዬ ነው የምገምተው። ምክንያቱም አሁን መድረኩ ላይ 6 ሰው ከኔ በፊት ተናግሯልና ጫጫታው ይበዛ ነበር። አብዛኛውን ነገር ግራጁዋሊ እየፈጸማችሁት ስለመጣችሁም ነው ተረጋግተን እያወራናችሁ ያለ ነው። ለምን የጠየቅናችሁ ጥያቄዎች በየመድረኩ እለት በእለት እየተፈቱ ያየናቸው ነው ያለ ነው። ከተለያዩ ሴክተሮች ጋር ቢሮአችን ሆነን ማንነታችንን ሳቁ እኛም ሳናቃቸው እዛው ከኢንቨስትመንት ኮሚሽን ከሁሉም ጋር መገናኘት እንድንችል ያስቻለን ነገር ስለሆነ በጣም እናመሰግናለን። ከንግድ ፍቃድ እድሳትም ጋር ተያይዞ እውነት ለመናገር ለስራ ጉዳይ ንግድና ቀጠናዊ ትስስር ሲሄድ ነው ቢሮ ራሱ ከካሳንቺስ ወደ መገናኛ መቀየሩን ያወቅኩት። ምክንያቱም ሁሉም ነገር ኦንላይን ስለነበረ አይተናቸው ስለማናቅ ቢሮ ወደዛ መሸጋገሩን ራሱ እስከማላቅ ድረስ ነው ልዩነት የተፈጠረውና በጣም ነው የምናመሰግነው። የተገነባው የጥራት መንደርም በጣም ልዩና ዘመናዊ ነው፣ በቅርበትም የምናቀው ነው። ይሄንን መንግስትን በጣም ማድነቅ እንፈልጋለን። በልዩ ሁኔታ የተዘጋጀ ነው። የተስማሚነት ምዘናውም በልዩ ሁኔታ እየተሰራ ነው ያለው። ይሄንን አጠናክሮ መቀጠል ያስፈልጋል የሚል እምነት አለ። ለኤክስፖርት ሬዲ የሆኑ ፕሮዳክቶችን አዘጋጅተን የአፍሪካ ነፃ ንግድ ቀጠና ፊርማ እየጠበቀን ነው። የኮሜሳም እንዲሁ እድሉን ያላገኘንበት ኮሜሳ ሀገሮች ላይ ብራንች ሱቆችን ለመክፈት ባደረግነው ጥረት የሚመጡት የታክስ ኢሹዎች በጣም ፈታኝ የሆኑ በመሆናቸው ምክንያት ኮሜሳም ላይ አባል ከመሆን በተጨማሪ የንግድ ስምምነት ኢትዮጵያ አድርጋ እንዲሁ ከኮሜሳ አባል ሀገራት ጋር የምንገበያይበት እድል ቢፈጠር የሚል ጥቆማ ለመስጠት ፈልጋለሁ። የሚኒስትሮች ምክር ቤት የ90% ታሪፍ ላይ ነው የሚባለውን ታሪፍ ዜሮ አድርገን ለማስገባትና በሪስፖንሲቲ ደግሞ የኛ ምርቶች ወደዛ በዜሮ የሚገቡበትን ነገር ለማመቻቸት የሚኒስትሮች ምክር ቤት የታሪፍ መጽሐፍ እንዲታተም የጉድስ ኦፈሩን አጽድቆታል። ስለዚህ ወር ባልሞላ ጊዜ ውስጥ ንግድ የሚጀምር ስለሆነ እናንተ ብቻ ተዘጋጁ እንጂ የኮሜሳውን በዛው ማዕቀፍ ለአፍሪካ ነፃ ንግድ ቀጠና የሰጠነውን ኦፈር ለኮሜሳ ስለደገምን በኮሜሳም በአፍሪካ ነፃ ንግድ ቀጠና ማዕቀፍም የሙከራ ንግድ ለመጀመር አስፈላጊ ዝግጅት ተጠናቋል።
ሐምሌ ሳይገባ ስራ እንጀምራለንና በእናንተ በኩል ጠዋት ስፒች ላይ የገለጽኩት አሁን ፕሮሰስ እናወራው ያለቀ ነገር ስለሆነ ይሄን ሊያሳልጡ የሚችሉ የትግበራ ስትራቴጂ ናሽናል ኢምፕሊሜንቴሽን ኮሚቴ ፎርም የማድረግ ብዙ ስራዎች ተከናውነዋል። በሚቀጥለው ጊዜያት ምንድነው የሚሆነው? ይሄ ከዚህ በኋላ ፕሮሰሱ ሊነገር አይችልም። ትክክለኛ ሐሳብ ነው ለማለት ፈልጌ ነው።